ሰላም ወደ አድማጮቻችን የቼልሲውን ጨዋታ እንዴት አገኛችሁት? 0-0 የተጠናቀቀ ነው። እንግዲህ በእንግሊዝ ፕሪሚየር ሊግ የ0-0 ውጤቶች ትንሽ ለጨዋታ ለደጋፊ የሚያስደስቱ አይደሉም። ከዛ ውጭ የማንቸስተር ሲቲ እና የማንቸስተር ዩናይትድ ጨዋታም 0-0 ተጠናቀቀ። እንግዲህ ትንሽ አስቸጋሪ እሁድ ነው የነበረው ማለት ይቻላል። በአጠቃላይ ግን ለንደን ደርቢው እንዴት አገኛችሁት? ብሬንፎርድ ባለፉት 7 ጨዋታዎች በሜዳው ማሸነፍ አልቻለም። ከዛ ውጭ ደግሞ ቼልሲም ከሜዳው ውጭ ያለፉትን 7 ጨዋታዎች ማሸነፍ አልቻለም ነበር። እንግዲህ ይህም ጨዋታ 8ኛ ሆኖ ለሁለቱም ቡድኖች የሚቀጥል ይሆናል። ማሬስካ እንግዲህ ባሰላለፉ በኩል በጣም ቁማር የቆመሩ ይመስላል። በኔይታ እንግዲህ እኔ በጣም ያሳዘነኝ አሰላለፍ ነው። ሌሎች ተጫዋቾችን ቤንች ማድረግ ይችሉ ነበር። ለምን ግን ጃክሰን እና ኮል ፓልመርን ቤንች ማድረጋቸው ትክክል አልነበረም በኔይታ። ከዛውጭ ክሪስቶፈር ንኩኩና ቼልሲ በክረምት የሚለያዩ ይመስለኛል። ይህ ተጫዋች አጫዋቱ ስታይሉ ለቼልሲ ለፕሪሚየር ሊጉ የተሰራ አይመስልም። ስለዚህ ከፕሪሚየር ሊግ ውጭ መልቀቅ ይጠበቅበታል። ከዛውጭ የቼልሲ ስፖርቲንግ ዳይሬክተሮች ግን መወቀስ ይጠበቅባቸዋል። ምክንያቱም ለቼልሲ ለምን በጥሩ የዝውውር መስኮት በውሰት እንኳን አንድ አጥቂን አላመጡም? ከዛውጭ እንግዲህ ሁሌም የምንወንቅ ሰው ሳንቼዝ ዛሬ ጥሩ ቀን አሳልፏል። ፈልከንም ጥሩ ነበር። ሁለቱም ግብ ጠባቂዎች ጨዋታ ነበር ማለት የሚቀል ነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ስለ ጨዋታው ምን ተገነዘባችሁ? ምን አያችሁ? ኮሜንት መስጫ ቦክስ ላይ ጻፉልን። ይህ ያያ ስፖርት ነው። እንግዲህ በኔ እይታ ኤንዞ ማሬስካ የማያመልጥ እድላቸውን አስመልጠዋል በኔ እይታ። ምክንያቱም የአስቶን ቪላ እና ኒውካስትል ነገ ነው እንግዲህ ከሚጫወተው ሌስተር ሲቲ ጋር። ስለዚህ በቀላሉ ያሸንፋል ብዬ አስባለሁ። ሌስተር ሲቲ ጠንካራ ተፎካካሪ አይደለም። ከዛ ውጭ አስቶን ቪላ ኖቲንጋም ፎረስት ማሸነፍ ችሏል። ስለዚህ አስቶን ቪላና በጥሩ ሪትም ላይ የሚገኙት ኒውካስትል ለቼልሲ ለቶፕ 4 የሚያሰጉት ይሆናሉ ብዬ አስባለሁ። ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር መውጣቱ እንግዲህ የነጥብ ልዩነቱን አሁንም እንዳለ አስጠብቆታል። ቼልሲ እንግዲህ ቀጣይ ከኢፕስዊች ታውን ነው የሚጫወተው። ተከታታይ ያሉበትን ጨዋታዎች ማሸነፍ ግድ ይለዋል። ግንቦት ላይ ቼልሲ አጣብቂኝ ውስጥ ነው የሚገባው። ኢፕስዊች ታውን፣ ፉልሃም ከዛ በኋላ ኤቨርተንን ነው የሚገጥመው። ስለዚህ እነዚህ ጨዋታዎች ላይ ነጥብ መሰብሰብ ያስፈልጋል። ከኒውካስትል ከማንቸስተር ዩናይትድ ጋር አልተጫወተም። ሊቨርፑልም እንዳለበት መረሳት የለበትም። ስለዚህ ጠንካራ ፉክክር ይጠበቀዋል። አስቶን ቪላና ኒውካስትልም እርስ በራስ የሚገናኙለት ከሆነ ያም የተለየ ድልን የሚያመጣ ይሆናል። ማንቸስተር ሲቲም እዚህ ፉክክር ውስጥ አለ። ኖቲንጋም ፎረስት ጋር ማጥበብ ይቻል ነበር ድሉን፣ ነገር ግን የተጠቀሙበት አይደለም። ኒውካስትል ቀሪ ጨዋታውን የሚያሸንፍ ከሆነ የነጥብ ልዩነቱን ማጥበብ የሚችል ነው የሚሆነው። ነገር ግን ስለ ጨዋታውና ስለ ኤንዞ ማሬስካ እስኪ እናውራ። የጨዋታው ኮከብ በእናንተ እይታ ማን ነበር? ለኔ እንግዲህ ለሳንቼዝ ልስጠው የዛሬውን። በእናንተ እይታ ማን የተሻለ ነበር? ካይሴዶን ጥሩ ነበር በኔ እይታ፣ ጄምስም ጥሩ ነበር። በአጠቃላይ ግን ቡድኑ ሳይሆን ኤንዞ ማሬስካ የሚባል ሰውዬ ነው እንግዲህ ከቀን ወደ ቀን እያጠፋ እየመጣ ያለው። እንዴት በትልልቅ ቡድኖችን መምራት ይቻላል? እንግዲህ በጣም አስቸጋሪ የሚሆን ይመስለኛል። ወደ አድማጮቻችን የመጀመሪያው ሐሳባችን የሚሆነው ጨዋታውን እስኪ እንገምግመው። የመጀመሪያው ጨዋታውን እንግዲህ ባለፉት ከቶተንሃም ከጀመረው ቋሚ 11 ውስጥ 5 ተጫዋቾች ቀይረው ነው የተጀመሩት። የኒኮላስ ጃክሰን እና የፓልመር በተለይ የቡድኑን ቅርጽ የሚለውጥ ስለሆነ በጣም የሚያሳዝን ነው። በሁለተኛው አጋማሽ ጃክሰን ቀይረው አስገብተውታል። እንግዲህ ከ57ኛው ደቂቃ ጀምሮ ደግሞ ፓልመር እና ኔቶ ተቀይረው ገብተዋል። እንግዲህ የኔቶን ኳስ የመታውን ፋልከን ያስቀረበት፣ ሳንቼዝ የዋን ዊሳን እና እንዲሁም ጥሩ ኳሶችን ማዳን ችሎ ነበር። የሼደንም ያስቀረበት መንገድ ጥሩ ነው። ፓልመር በመጨረሻው ደቂቃ ላይ የሞከረውን ኳስ ማስቀረት ችሎ ነበር። እውነት ማሬስካ ትክክለኛ ቋሚ 11 መርጠዋል? የእናንተን አስተያየት እዚህ ጋር ፈልጋለሁ። የቼልሲ በኔ እይታ እንግዲህ ወደ አድማጮቻችን እናንተንም እይታ አስቀምጡልኝ። ከኮንፈረንስ ሊጉና ከቶፕ 4 ወይም ቻምፒዮንስ ሊግ ተሳትፎ በኔ እይታ ለቼልሲ የሚያስፈልገው ኮንፈረንስ ሊጉ ነው ብዬ አላስብም። ወደ ቶፕ 4 መመለስና ቻምፒዮንስ ሊግ መሳተፍ ነው። ቶፕ 5 የመሆን እድል ይኖረዋል። ነገር ግን ጠንካራ ተፎካካሪ ሆኖ ወደዛ መመለስ ግድ ይለዋል። ኤንዞ ማሬስካ በዚህ ጨዋታ ላይ እንግዲህ ያነሱትን ምክንያቶች አቀርብላችኋለሁ በሳቸው አኳን በኩል። በእኔ ግን እይታ ያሉትን ደግሞ እናወራለን። እንግዲህ ቼልሲ በቀጣይ በውድድር ዓመቱ ኢፕስዊች ታውንን በሜዳ ይገጥማል። ያንን ማሸነፍ ምንም ክርክር የሌለው ሀሳብ ነው። በዚህ ጨዋታ ላይ ግን ፓልመርን፣ ጃክሰንን፣ ኮልዊል፣ ኩኩሬላን አስቀምጠዋል። እነዚህ 4 ተጫዋቾች ኔቶን ሲጨምሩት 5 ተጫዋች። አሁን ከነዚህ 5 ተጫዋቾች በኔ እይታ እንግዲህ ከአምስቱ 2 መቀየር አልነበረባቸውም። ፓልመርና ጃክሰን የቡድኑን ቅርጽ እነሱ ቤንች ላይ ሲሆኑ ቡድኑ ቅርጹን ነው የሚያጣው። እንዴት እንደዚህ አይነት ሪስክ እና እንደዚህ አይነት ቁማር ይወሰዳል? በጣም አሳዛኝ ነው። የጨዋታ እቅዳችን ምንድነው? አንደኛ ጋዜጣዊ መግለጫ ላይ ሰጡትን እንግዲህ ለምን ይሄንን አሰላለፍ እንደመረጡ የጨዋታ እቅዳችን ነው አሉ፣ አስበንበት ነው አሉ። ከዛ በኋላ ትክክለኛ ተጫዋቾችን አስጀምረናል። ከጉዳት ነው የተመለሱ ጃክሰንና ፓልመር። ስለዚህ ወደ ቋሚ 11 በቀጥታ ማስገባት አልነበረብኝም። በ3 ቀናት ውስጥ 2 በተከታታይ
ተጫዋቾች ጉዳት እንዲያጋጥማቸው አልፈልግም የሚል ነው። ፓልመር የጡንቻ ህመም አጋጥሞት ከእንግሊዝ ብሔራዊ ቡድን አርሰናሉን ጨዋታ እንዳልነበር ታስታውሳላችሁ። ጃክሰን ለሁለት ወራት ከጉዳቱ ርቆ ነበር። ስለዚህ ሁለቱንም ማጫወት አልነበረብኝም የሚል አስተያየታቸውን ሰጥተዋል። ነገር ግን እዚህ ጋር መነሳት ያለበት እሺ እነዚህን ከተቀበልን አትሊስት ኔቶን አጥቂ አድርጎ ክርስቶፈር ንኩኩን በመስመር እንዲጀምር ለምን ማድረግ አልተፈለገም? ማለት የክርስቶፈር ንኩኩ የ9 ቁጥርነት ጉዳይ በኔ እይታ ከጥር ጀምሮ በቃ ማብቃት ያለበት ነው። የዚህ ልጅ ቦታው 10 ቁጥር ሚና ላይ እንጂ ከ10 ቁጥር ሚናነት ውጭ በአጥቂ መስመር ላይ የሚጫወት ተጫዋች አይደለም። መስመሩን አያጠቃም፣ ሳጥን ውስጥ አይቆይም። በርግንና ኮሊንስን በጣም ጨዋታውን ቀላል ነው ያደረገላቸው በመጀመሪያው አጋማሽ። ስለዚህ ያንን ማድረግ አልነበረበትም። በመጀመሪያው አጋማሽ የነበረውን ጥሩ እንቅስቃሴ በሚገባ ማከናወንና መቀጠል ይጠበቅባቸው ነበር። ነገር ግን በመጀመሪያው አጋማሽ ጥሩን ቡድን ማሰለፍ አይቻልም ወይ? 60 ደቂቃ አሰልፉ ተጫዋቾቹን መቀየር አይቻልም ወይ? እንግዲህ የኤንዞ ማሬስካ ስህተት እዚህ ጋር የመጣ ይመስለኛል። በሁለተኛው አጋማሽ ለውጦች ነበሩ። ነገር ግን ወደ ሜዳ ወደ ጨዋታው ለመግባት ቸልሲ ጊዜ ይፈጅበታል። በሁለተኛው አጋማሽ እንደዚህ ከፍተኛ አይነት ሪስክ ያላቸውን ተጫዋቾች ቅያሪ ካደረግ አስቸጋሪ የሚሆን ነው። ስለዚህ የክሪስቶፈር ንኩኩ በአጥቂ መስመር መሰለ የማድዌኬን ቅያሪው ልታደንቁ ትችላላችሁ። ከዛውጭ ኮልዊልን ማሳረፋቸው ጥሩ የሚባል ነው። ኩኩሬላ ማሳረፋቸው ጄምስ እና በመስመሮች መካከል ጉስቶ ጥሩ የሚሆን ቅያሪ ናቸው። ላይክሊ የሚባል ነው ማለት ከአንደኛው ሙሉ በሙሉ ባታገኝም ለምሳሌ ጄምስ የኩኩሬላን ያክል ወደፊት ባይሄድም 70% እና 80% ይሰጣል። ማጥቃቱ ግን ጃክሰን ለምሳሌ በማን ይተካል? ጃክሰን ሲኖርና ሳይኖር እኮ ተከላካዮቹ ቅርጻቸውን ከዛ በላይ መለወጥ አልቻሉም። የፓልመር መኖር በጨዋታው ላይ በሜዳው ላይ ከፍተኛ የሆነ ተጽዕኖ የሚፈጠር ነው። ስለዚህ እንዴት እንደዚህ አይነት ሪስኮችን እንደወሰዱ ግራ ነው የሚገባኝ። ከዛውጭ ማለት ከዚህ የበለጠ ቸልሲ በውድድር ዓመቱ ከባድ ጨዋታ ምን አይነት ይመጣበታል? ቀጥተኛ ተፎካካሪ የሆነውን ኒውካስትልን ያስተናግዳል። ከሜዳው ውጭ ወደ ሴንት ጄምስ ፓርክ ያቀናል። ከማንቸስተር ዩናይትድን በሜዳው ሊቨርፑልን በሜዳው ያስተናግዳል። እነዚህ ጠንካራ ጨዋታዎች ላሉበት ቡድን ከኖቲንግሃም ፎረስት ጋር ከሜዳው ውጭ ያቀናል። ስለዚህ እነዚህ ቀሪ ጨዋታዎች ጠንካራ ናቸው። ለነዚህ ጨዋታዎች ሲባል ደና ቡድንን ማሰለፍ ለምን አልተፈለገም? ክራቨን ኮቴጅ ጋር ይሄዳል እኮ ፉላምን ከሜዳው ውጭ። ስለዚህ በውድድር ዓመቱ ላይ ሴንት ጄምስ ፓርክ ይሄዳል፣ ክራቨን ኮቴጅ ላይ ይሄዳል፣ ሁለት ማለት ነው። ከዛው ኖቲንግሃም ፎረስት ሲቲ ግራውንድ ላይ ይሄዳል። እነዚህ ሶስት ጨዋታዎች በሜዳው የሚገጥማቸውን ጨዋታ ካያችሁ ደግሞ ሊቨርፑልን መግጠም ጠንካራ ቡድን ነው። ማንቸስተር ዩናይትድን የሆነ ያክል ብትሰጡት 5 ጨዋታዎች ከባድ ናቸው። ከዛው ውጭ እንግዲህ ኢፕስዊች ታውንና የሚገጥምበት ጨዋታዎች አሉ። ስለዚህ በአጠቃላይ ቡድኑ ራሱን ማየት የሚጠበቅበት ይመስለኛል በኔ እይታ። ኤንዞ ማሬስካ አሁን ከነገርኳችሁ ከነዚህ ጨዋታዎች አንፃር ቀላል ጨዋታ ነው ወይ? ብሬንፎርድን ከሜዳ ውጭ 3 ነጥብ ማሳካት ግዴታ ነው። በማይቆመርበት ሰዓት ነው የቆመሩት። ግልጽ የሚታይ ይመስለኛል። ለቸልሲም የሚያዋጣ አይደለም። የቀሩትን ጨዋታዎች በሚገባ እንዲያከናውን ነው። አሁን 30ኛ ሳምንቱ ነው የተጫወተው። 7 ጨዋታዎች ነው የሚቀሩት። በ7 ጨዋታዎች ውስጥ ምን ያክል ነጥቦችን ይሰበስባል? ቸልሲ የቀረው ጨዋታ ጠንካራ መሆኑን እንዴት መመልከት አልቻሉም? ኤንዞ ማሬስካ እዚህ ጨዋታ ላይ 3 ነጥብ ወስዶ ቢሆን ኑሮ በጣም አስፈላጊ የሆነ 3 ነጥብ ነበር በኔ እይታ። አንደኛ ማንቸስተር ሲቲ ጥሏል፣ ሁለተኛ ኖቲንግሃም ፎረስት ጥሏል። ወደ ኖቲንግሃም ፎረስት የነጥብ ልዩነቱን ከ5 ወደ 2 ማድረግ ይቻል ነበር። አሁን ወደ 4 ነው ያጠበቡት። ከአስቶን ቪላ ከሌሎቹ አሁንም መራቅ ይቻል ነበር። ኒውካስትል ነገ ካሸነፈ ከቸልሲ ጋር እኩል እንዳይሆን 53 ነጥብ ላይ እንዳይደርስ ማድረግ የሚቻልበት እድል ነበር። 53 ነጥብ ላይ ነው አሁን ማንቸስተር ሲቲ። አንድ ጨዋታ ማንቸስተር ሲቲ 52 ነጥብ ላይ ነው የሚገኘው። አጣብቂኝ ነው በኔ እይታ። ይህንን አጣብቂኝ ምክንያቱም ከሱ በላይ ካሉትን ኖቲንግሃም ፎረስት እና ኒውካስትልን ከሱ በሰር ያሉትን ቀጥተኛ ተፎካካሪዎቹ መግጠሙ ጠንካራ ጨዋታዎች ነው። ሁለቱንም ደግሞ ከሜዳ ውጭ ነው የሚጫወት። የሊቨርፑል ጨዋታ ራሱ ሌላ አጣብቂኝ የሚሆነው። በአጠቃላይ እንግዲህ የውድድር ዓመቱ በኔ እይታ አሁን በተከታታይ ሪትሙን ቸልሲ ማምጣት የሚችልበት ነበር። እንኳን ቶተንሃምን ቢያሸንፍ ኖሮ በኔ እይታ ብሬንፎርድን ቢያሸንፍ፣ ኢፕስዊች ታውንን ቢያሸንፍ፣ ፉላምን ከሜዳ ውጭ ቢያሸንፍ በተከታታይ ጥሩ ቦታ ላይ መገኘት የሚችሉበትን አጋጣሚ ነው ያጠፉት ብዬ አስባለሁ። 1 ነጥብም ለሁለቱም ቡድን የሚገባ ነው በጨዋታው ብቃት ካየ ነው። ኤንዞ ማሬስካ እንደዚህ አይነት ስህተታቸውን መስራት አይጠበቅባቸውም። በውድድር ዓመቱ መጨረሻ ላይ አንዱ ሊያሰናብቷቸው የሚችልበት እድል ሊኖር ይገባል። በውድድር ዓመቱ መጨረሻ ቸልሲ ቶፕ 4 ካልጨረሰ በኔ እይታ ኤንዞ ማሬስካ ምርጡ አሰልጣኝ ነው ማለት በቸልሲ ቀጥል የሚል እይታ የለብኝም። በውድድር ዓመቱ ቶፕ 2 እስከ ጥር ድረስ ለዋንጫ የሚፎካከር ከዛ ውጭ ከ4ኛ እና ከ5ኛ ላይ ሲፎካከር የነበረ ቡድን ቶፕ 4 ውጭ ከጨረሰ ምንም ጥቅም የለውም። ይህ በጣም የሚያሳዝን ይመስለኛል። ማድዌኬ ወደ ጨዋታ ተመልሷል። በጨዋታው መጀመሪያዎች አካባቢ ጥሩ እንቅስቃሴዎችን አድርጓል። ነገር ግን ፊትነሱ አሁንም ችግር እንዳለበት ነው። አሁንም የሳንቾ ውጤት አልባ ሩጫዎች፣ የክሪስቶፈር ንኩኩ በጣም አሳዛኝ ነው። እንግዲህ እዚህ ቡድን ውስጥ ግን ካይሴዶ
ኤንዞ ፈርናንዴዝ አሁንም ለሆነ ነገር ጥረት ሲያደርጉ ይታያል። ዱዋንስ ቤሪያል አሁንም የተለየ ብቃቱን አላየንም። በተከላካይ መስመር ቻሎባ ጥሩ እንቅስቃሴዎችን አድርጓል። ነገር ግን ማሎ ጉስቱ የሚለቃቸውን ቦታ እያዩ በሚገባ የቼልሲን ክፍተት በሚገባ ለመጠቀም ቶማስ ፍራንክ ሲጥሩ ይታይ ነበር። ጥሩ ጥረቶችን አድርገዋል። በርግ ያመለጠው ኳስ ሳንቼዝ ያወጣቸው ኳሶች ናቸው እንጂ ቼልሲን በሚገባ ብሬንፎርዶች ፈትነዋል። እድል ስጡ ካላችሁኝ በዚህ ጨዋታ ላይ ቼልሲ የሆነ 60% እድለኛ ነበር ማለት ይቻላል። ብሬንፎርድ ደግሞ 40%። አሁን ይሄ ማለት ግን በጨዋታው ላይ ባሳዩት ብቃት ነው። ምክንያቱም 2 እና 3 ኳሶች ብሬንፎርዶች ማስቆጠር የሚችሉበት እድል ነበር። ቼልሲ አንድ አጋጣሚ ሁለት አጋጣሚዎቹ ቼልሲም ማስቆጠር የሚችልበት አጋጣሚ ነበር። ነገር ግን የብሬንፎርድን ያክል ወደ ጨዋታው የተቃረበ ወደ ጎል የተቃረበ አልነበረም። ኤንዞ ማሬስካ ግን አሳሳቢ ነው። አሁንም እነዚህ ተጫዋቾችን በተለይ ደግሞ የሚመለከተው ባሰላለ ራሳቸውን መውቀስ ያለባቸው ይመስለኛል። የቼልሲ ማሊያ ለማድረግ መታገል ካይሴዶን ማየት አይጠበቅባቸውም ወይ? ቻሎባን ጄምስ ጥሩ ነበር። ጉስቶ ዛሬ በጣም ክፍተቶች ታይቷል። ሼር እንግዲህ ጠንካራ ተጫዋች አይደለም። ሚንቦሞና ዊሳ በጣም ጠንካራ የብሬንፎርድ ማጥራቶች ናቸው። በሼር በቀላሉ ስፔሶችን አግኝቶ እድሎችን ሲጣቀም ይታይ ነበር። ትቶት የሚሄደው ቦታ በጣም ብዙ ነበር። እንግዲህ አሰላለፉም ሊሆን ይችላል ብላችሁ ታስቡታላችሁ። ኢንቨርተር ፉልባክ ነው ከኢንቨርተር ፉልባክነቱ የሚመለስበትና በዛ መካከል ያሉ ስፔሶች ናቸው። ቻሎባም ሲቸገር ታይቷል። እንግዲህ በአጠቃላይ እንግዲህ ቼልሲ አሳሳቢ ነው። ነገር ግን የኔ በጣም ትልቁ ችግር የሚመስለኝ ኮሎማኒን በውሰት ማምጣት አይቻልም ወይ? የሆነ አጥቂን በውሰት ማምጣት አጥቂ መስላችሁ ውዳድማችሁ ኮከብ ጎል አግቢያዩ ነገር ግን 2-3 ጎል የሚያገባ በቃ በ10 ምናምን ጨዋታ 3 ጎል ያገባ ነገር ግን እንደ አጥቂ ሆኖ ኳሱን ወደ ተቃራኒ ሳጥን ቦክስ ውስጥ መቆም የሚችል አጥቂ እኮ ነው። አሁን ቼልሲ ክሪስቶፈር ኩኩ ሲሰለፍ እኮ ሳጥን ውስጥ ማን ይግባ? የሆነ ነገር እንኳን መፍጠር አይቻልም። ኦሊቬ ዡሩ እንግዲህ ብቁ የነበረ በአመት ውስጥ ኮከብ ጎል አግቢ ነው የሚጨርስ አይደለም። ኒኮላስ ጃክሰን የሚያግስ ጃክሰን ይጎዳል ብሎ ካሰቡ ጃክሰን እስከዚህ ጨዋታ የተለየ ምን አለ? ቀጣዮቹ 7 ጨዋታዎች ጠንካራ እንደሆኑ ያወቀ ሜዳ ውጪ ይህንን ጨዋታ ማሸነፍ ካልቻለ አሳሳቢ ነው። ምክንያቱም ቀድሜ እንደነገርኳችሁ ወደ ክራቨን ኮቴጅ ሲቲ ግራውንድ ያቀናል ቼልሲ። ቀጣይ ጨዋታዎቹ ወደ ሲቲ ግራውንድ የሚሄድ ጠንካራ ጨዋታ ነው። ክራቨን ኮቴጅ፣ ፉላም ዛሬ ሊቨርፑልን ያሸነፉ ናቸው። ጠንካራ ስታዲየም ነው። በሜዳውም ቼልሲን ማሸነፍ ችሏል። ነገር ግን ጠንካራ ተፎካካሪ ናቸው። ምዕራብ ለንደን ጠንካራ ፉክክር የሚደረግበት ነው። ሌላኛው የሚሆነው ወደ ኒውካስትል ሴንት ጄምስ ፓርክ ነው የምታቀነው። ጠንካራ ጨዋታ ነው የሚሆነው። እነዚህ ጨዋታዎች ጠንካራ አይደሉም ወይ ነው እንግዲህ ከተቀሩ 7 ጨዋታዎች 3ቱ ከሜዳ ውጭ ናቸው። 4ቱ በሜዳው ነው የሚያስተናግዳቸው። በሜዳው የሚያስተናግደውም ሊቨርፑል አንደኛው ነው የሚሆነው። ማንቸስተር ዩናይትድ፣ ኢፕስዊች ታውን ጠንካራ ጨዋታዎች ናቸው። በአጠቃላይ ቼልሲና ኤንዞ ማሬስካ ራሳቸውን ማየት የሚጠበቅባቸው ይመስለኛል። በኔ እይታ ለዛሬው ለዚህ ጨዋታ ተጠያቂ ኤንዞ ማሬስካ ናቸው። ኤንዞ ማሬስካ አሰላለፉን የቡድኑ ወኔ የሚገል አይነት አሰላለፍ ሲሰለፉ ራሱ ሲገቡ እነዚህ ተጫዋቾች በጣም ችግር ነው። ነገር ግን በመጨረሻ የሳንቼዝን አለማድነቅ አይቻልም። ዛሬ ጥሩ ብቃቱን አይተናል። ነገር ግን ያው አሁንም ከኋላ ሲመሰረት ኳሶችን የሚሳሳትበት መንገድ ልክ አልነበረም። ማስተካከል ያስፈልጋል። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።